ራእይ እግዚአብሔር የሚያውቁ ሰዎች በእግዚአብሔር መንፈስ ያደረባቸው የሚያውቁትና የሚያዩት በተመስጦ ብቻ የሚያገኙት ነው። አይሁድ ለምቀኝነት አያርፉምና ጎልማሳ ናት ቤተ መቅደስን ታረክስብናለች ትውጣልን በማለት ብዙ ምቀኝነት ተነሱባት። ዮሴፍ ጸነሰች እያሉ ብዙ ስም ሲሰጧት፣ እንዲያውም አይሁዳውያን በእነሱ ልማድ ማየዘለፋ ትጠጣ ብለው ማየዘለፋ ሁሉ እንድትጠጣ ሲያደርጓት ግን እስካሁኑም ድረስ ያን ሁሉ ከስደቱ ጀምሮ ከዛን ጊዜ ጀምሮ ድንግል ማርያም ይህን ሁሉ መከራ እያየች አንድም ቀን የደስታ ቀን ያሳለፈችበት ዘመን የለም ነበር። ይህን ላለ ማለት እዚህ ኑሮ የሄሮድስን ታምር ላለ መስራት መሰደድን ስለሚፈልግ የግድ በዚህ ምክንያት ክርስቶስ ተሰደደ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወሶበ ዝግቱ አርዌ ከመወድቀ ውስተ ምድር ደገና ለእንታክቲ ብእሲት እንተ ወለደት ሕፃነ ተባይተ። የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የአስራትና የቃል ኪዳን ልጆች፣ በአገር ውስጥም በውጭ ዓለም የምትኖሩ ክርስቲያኖች በልዑል እግዚአብሔር ስም እስከ ሞት ድረስ ባፈቀረንና በወደደን በኃያሉ በገናናው አምላካችን ፍጹም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን አደራችሁ? እንደምን ቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የረዳን አምላካችን ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ማትለይምና በምልጃዋ አትለየን። የመላእክቱ ጥበቃ የቅዱሳን ሁሉ ተራዳይነት ከሁላችን ጋር ይሁን። እግዚአብሔር አምላካችን እንደወደደና እንደፈቀደ ዛሬ የምንነጋገርበት የትምህርታችን ርዕስ ዘንዶ ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። ራዕየ ዮሐንስ ምዕራፍ 12 ቁጥር 13 ላይ መነሻ አድርገን እንደ እግዚአብሔር ፈቃድ እንነጋገራለን። ለእኔም የምናገርበትን አንደበት ለእናንተም የምሰሙበትን ልቦና አምላካችን ያድለን ዘንድ ቅዱስ ፈቃዱ ይሆንልን። ቅዱስ ዮሐንስ ይህ ባለራእዩ ወንጌላዊ ዮሐንስ ለነጎድጓድ በፍጥሞ ደሴት ሳለ ራእይ አይቶ በጻፈ መጽሐፍ ውስጥ ከጻፋቸው ራእያት አንዱ ክፍል ይህ ራእየ ዮሐንስ ማለት ነው። ራእይ ማለት ወንጌላዊው ያየው ሰው ሳያንቀላፋ በተመስጦ የሚያየውና የእግዚአብሔርን ቃል የሚገለጥበት ራእይ ከህልም የተለየ ነው። ራእይ እግዚአብሔር የሚያውቁ ሰዎች በእግዚአብሔር መንፈስ ያደረባቸው የሚያውቁትና የሚያዩት በተመስጦ ብቻ የሚያገኙት ነው። በዚህም ራእይ ብዙዎች በብሉይ ኪዳንም አይተናል። ራእይ የታያቸው ብዙዎች ነቢያት አሉ። እነ ሕዝቅኤል እነ ዳንኤል ብዙዎች አይተዋል። እያንዳንዳቸው ራእይ ሲባል ምንድን ነው? በዚህ መሰረት የዚህ ራእይ ትርጉም በዚሁ አንዱ ወቅቱ የሚመለከተው ትርጉም እናሳያለን። ይኸውም ወራቱ ወርሃ ጽጌ ይባላል። ጽጌ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በተወለደ ጊዜ በሄሮድስ የአይሁድ ንጉሥ መንግስቱን ይቀማኛል ብሎ ሊገድለው ፈልጎ ሳለ በመልአኩ በቅዱስ ገብርኤል ገላጭነት ምስክር ሰጭነት በህልም ታይቶ እመቤታችን ከምድረ ይሁዳ ወደ ግብፅ ጌታን አዝላ የተሰደደችበትና በዚያ የቆየችበት ዘመን ነው። ይህም ራእይ ታሪክ በተመለከተ የተገለጠ ነው። ምንድን ነው ይህ ሲባል ዘንዶ አውሬው ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት ማለት ዲያብሎስን ድል ለመንሳት እመቤታችን ቅድስተ ቅዱሳን ድንግል ማርያም ልጇን አዝላ ስትሰደድ ጥሩ ነገር አልገጠማትም ነበረ። ምክንያቱም ድንግል ማርያም ገና ከቤተ መቅደስ ሳለች ጀምራ ብዙ ጊዜ እንግልት ነበረባትና በቤተ መቅደስ እንድትኖር ክርስቶስ አክብሯት ክርስቶስ ቀድሷት ካደገች በኋላም እንኳን አይሁድ ለምቀኝነት አያርፉምና ጎልማሳ ናት ቤተ መቅደስን ታረክስብናለች ትውጣልን በማለት ብዙ ምቀኝነት ተነሱባት። እመቤታችን ቅድስት ድንግል ማርያም ግን ወደ ፈጣሪዋ ወደ ልጇ ታመለክት ነበረ። በዚህ ጊዜ ግን እመቤታችን ቅድስት ድንግል ማርያም ያን ሁሉ ነገር ስታይ ከመጀመሪያም ጀምሮ ጥሩ ነገር አልገጠማትም። ምክንያቱም የስደት ወቅት ነበር። ያን ጊዜም
ከዛም በኋላም ቤተ መቅደስም ከወጣች በኋላ ከጸነሰች በኋላ የዮሴፍ ልጅ ከዮሴፍ ጸነሰች እያሉ ብዙ ስም ሲሰጧት፣ እንዲያውም አይሁዳውያን በእነሱ ልማድ ማየ ዘለፋ ትጠጣ ብለው ማየ ዘለፋ ሁሉ እንድትጠጣ ሲያደርጓት፣ ግን መለኮትን የተሸከመች እሳተ መለኮትን በማህፀኗ ያሳደረች የያዘች እናት በመሆኗ ማየ ዘለፋም እንድትጠጣ ቢፈረድባት፣ ድንግል ማርያም ግን በማህፀኗ ያለው እሳተ መለኮት ስለነበረ በዚህ ጊዜ ግን መልኳ እንደ ፀሐይ አበራ ይላል። ክብር ምስጋና ለአምላካችን ይድረሰው። አሁን ድንግል ማርያም ይህንን ሁሉ ፈተና እያሳለፈች እንደ ማንኛውም እናትነት እንኳ 9 ወር ከ5 ቀንም ስትቆይ ያንን የመከራ ዘመን እንጂ የደስታ ዘመን አላገኘችም። ምክንያቱም በዚህን ጊዜም ቢሆን ከመውለዷን በፊት ያንን ስትጨርስ ስትወልድም እንኳን ጥሩ ቦታ እንደ ሴቶች እንደ ማንኛውም ሰው አላጋጠማትም። ለምን ከተባለ የወለደችበት እንኳ ሴቶች እናቶቻችን ልጅ ሲወልዱ ወይም ስትወልዱ ምንድን ነው የሚደረገው? ንጹህ ቦታ ተመችቶ የተመቻቸ ቦታ ተዘጋጅቶላቸው ምንጣፉ ከአልጋ ተመርጦላቸው ከአልጋ አልጋ ንጹህ ነገር ምንጣፍ የተዘጋጀ ነገር አምሶላው ተቀያይሮ ይወልዳሉ። ከዚያም አልፎ ተርፎ ገና ከመውለዳቸው በፊት እናቶቻችን እህቶቻችን ቅድሚያ ዝግጅት ተዘጋጅቶላቸው የምግቡ ነገር የሚበሉት የሚጠጡት ሁሉ ነገር ተዘጋጅቶላቸው ይወልዳሉ። ከወለዱም በኋላ እንክብካቤ ይደረግላቸዋል በንጹህ ቦታ። እመቤታችን ቅድስት ድንግል ማርያም ግን ይህን ሁሉ ነገር አላገኘችም። ክርስቶስን ማየ ሕይወትን ስትወልድ በምን የወለደችው ከተባለ በበረት ውስጥ በከብቶች በረት ውስጥ ነው የወለደች። ይህም ሁና እንደ ሰው ምግብ አላገኘችም፣ የተመቻቸ ምግብ አላገኘችም። ያን ሁሉ ነገር ስትወልድ እንኳን ብርዱ እስትንፋስ ያሞሙቁት ሕፃኑንም ክርስቶስ ይህን ሁሉ ነገር ግን ያደረገ ክርስቶስ እስካሁኑም ድረስ ያን ሁሉ ከስደቱ ጀምሮ ከዛን ጊዜ ጀምሮ ድንግል ማርያም ይህን ሁሉ መከራ እያየች አንድም ቀን የደስታ ቀን ያሳለፈችበት ዘመን የለም ነበር። ይህንንም በዚህ ጊዜ ደግሞ ድንግል ማርያም አሁንም ወደዚህ ወደ ስደት ዓለም ልጇን ከወለደች በኋላም ሄሮድስ ሕፃናትን ለማስገደል ሲፈልግ አንተን የሚገዛ ንጉሥ አንተን የሚያሸንፍ ተገኝቷል ሲሉት ሕፃናትን ሲያስጨርስ ድንግል ማርያም ግን ይዛ ተሰደደች፣ ሄደች። ስደት ልማዷ ስለሆነ መከራ ልማዷ ስለሆነ በዚህ ጊዜ ግን ድንግል ማርያም አልገጠማትም ጥሩ ነገር። አሁንም ለምን ከተባለ ውሃን የሚሰጥ አምላክ ይዛ ኢየሱስ ክርስቶስን ዓለምን የሚፈጥር ጨለማውን ወስዶ ብርሃንን የሚያመጣ አምላክ ይህንን ይዛ ተሸክማ ግን ውሃን ለመነች። በሰፈር ሄዳ ውሃን ለመነች። እንዲያውም ይዘብቱባት ነበር ብዙዎች። ለምን ከተባለ አንቺ መልከ መልካም ነሽ፣ ጸባይ ክፉ ነሽ ነው እንጂ አንቺን ማን ከቤት ያስወጣል እንዳንቺ አይነት ሰው ይሏት ነበረ። በእውነት ይህ ሁሉ ሲሆን ግን ድንግል ማርያም ተስፋ አልቆረጠችም። ምክንያቱም ልጇን ከሄሮድስ ማዳን ስለምትፈልግ። እናቶች የወለዱ እናቶች ጭንቅ ስለሚሰማቸው የልጃቸው ነገር ስለሚጨነቁ እጅግ በጣም ስለሚሰማቸው ስለሚከፋቸው፣ ስለዚህ ድንግል ማርያም ልጄን ይገሉብኛል እያለች ትንቀጠቀጥ ነበር፣ ትፈራ ነበረ። ነገር ግን ክርስቶስን ይዛ ስትንገላታ አሁንም ሲከለክሏት ምግብም ስትለምን እንደዚሁ ህብስት አበርክቶ የሚሰጠውን የተራቡትን የሚመግበውን የህይወት እንጀራ ራሱን ሰውቶ የሚሰጥ አምላክ ይዛ ተሸክማ ምግብን ለመነች። ምግብ የሚከለክሏት ነበር። በእውነት የእግዚአብሔር ልጆች እኮ ነው ይህ ሁሉ ያደረገን ክርስቶስ በደቂቃ ሁሉን ነገር መቀየር ይችላል። በሰከንድ መቀየር ይችል ነበረ። ነገር ግን ክርስቶስ ያ የመጀመሪያው ቃሉ የሚገለጽ ስለነበረ ትንቢቱም እንዳይቀር የግዴታ መሰደድ ስለነበረበትና መከራ መቅመስ ስለነበረበት ነው። በዚህ ጊዜ ሲሰደዱ ግን አንድም ቀን ጥሩ ነገር ባያቀኙም ግን እመቤታችንም ተስፋ ሳትቆርጥ ወደ እያንዳንዱ ትገሰግስ ነበረ። አሁንም ያንን ከመከራ ለማዳን ብዙ ነገር ገጠማት፣ ብዙ ነገር ታገኘች። እያንዳንዱ አንድም ቀን ጥሩ ያገኘችበት ቀን የለም። ለምን ከተባለ ምክንያቱም እመቤታችን ቅድስት ድንግል ማርያም በዛን ጊዜ ጀምራ ከልጅነት ጀምራ ወደ ቤተ መቅደስ እንዳልኋችሁ ቅድም ስትገባም ይሄ ሁሉ ነበረ። ከዚያ ጊዜ ጀምሮ ግን መከራን ነው የተሸከመችው። ለምን ነው የተሸከመችው? ክርስቶስ ማጥፋት አቅቶት አይደለም፣ ሰከንድ አይፈጅበትም፣ በቃል ማጥፋት ይችላል። ግን ያ ትንቢቱ ይፈጸም ዘንድ ነው። እመቤታችን ለምን ተሰደደች ስንል፣ ድንግል ማርያም እንዴት ተሰደደች ስንል ምክንያቶች እናያለን። ቅድስት ድንግል ማርያም ለምን ተሰደደች ይላል። በትንቢተ ኢሳይያስ ምዕራፍ 19 ቁጥር 1 ላይ ነቢያት ቅዱሳን ምሳሌ መስለው ሲናገሩ ለመፈጸም ቅዱሳን ነቢያት ከጥንት ጀምሮ ወደ ግብፅ እንደሚወርድ ትንቢት ተናገረ፣ ምሳሌ መስለው ነበር ይላል። እነሆ እግዚአብሔር በፈጣን ደመና እየበረረ
ወደ ግብጽ ይመጣል። የግብጽ ጣዖታት በፊቱ ይረዳሉ፣ ይንቀጠቀጣሉ ይላል። ምክንያቱም በደመና ይመጣል አለ። በግብጽ ሄዶ ያ የግብጽ ጣዖት ያመልኩ የነበሩ ሁሉ ያ ይመለክ የነበረ ጣዖት ያንን ለመሻር ክርስቶስ ወደዚያ ተሰደደ። ድንግል ማርያም ይዛው ተሰደደች። ምክንያቱም ያንን ጣዖት ለማፈራረስ ስለሚፈልግ ማለት ነው። በዚህ ጊዜ አንደኛው ይህን ተሰደደ ይላል። ሁለተኛው ደግሞ ከሄሮድስ ፊት ለመሸሽ ባለበት ሆኖ ተሰውሮ ቀርቶ ቢሆን ሰው የሆነው በምትሃት ነው በተባለ ነበር። እርሱ ከሄዱ በኋላ እነሆ የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነሳ፣ ሕፃኑንና እናቱን ይዘህ ወደ ግብጽ ሽሽ፣ እስክነግርህም ድረስ በዚያ ተቀመጥ አለው። በማቴዎስ ወንጌል ምዕራፍ 2 ቁጥር 13 ላይ እናገኘዋለን። አሁን እስክነግርህም ድረስ ሂድ ተመለስ አለው። ምክንያቱም ክርስቶስ እዚህ ላይ ሆኖ ታምራቱን ቢሰራ ሰዎቹም ይሉት ነበረ፣ አይሁዳውያን ስለማያምኑበት ክርስቶስም ምንድን ነበር የሚሉት? በምትሃት ተለወጠ ነበር የሚሉት። ክርስቶስ ዕውራንን ሲያበራ በምትሃት ነው ይሉት ነበረ ስለማያምኑበት። ሎቱ ስብሐት። ክርስቶስ አንካሰኖችን ሲያድን፣ ጎባጣውን ሲፈውስ፣ የተራቡትን ሲያጠግብ ሁሉ በምትሃት ነው ይሉት ነበረ። አያምኑበትም ነበረ። ዕውራንን በጭቃ ሲያበራ አያምኑበትም። በዛን ጊዜ ምንድን ነው የሚሉት? ምትሃት ነው ይሉት ነበረ። ይህን ላለማለት እዚህ ኑሮ የሄሮድስን ታምር ላለመስራት መሰደድን ስለሚፈልግ የግድ በዚህ ምክንያት ክርስቶስ ተሰደደ። እስክነግርህም ድረስ በዚያ ተመለስ አለው። ሶስተኛው ደግሞ ለአዳም ካሳን ሊክሰው ስለሚገባ በስደቱ ሊክስለትና ወደ ጥንተ ገነቱ ሊመልሰው ተሰደደ ይላል። ምክንያቱም አዳም ያችን የልጅነቱን ያጣትን ያችን የተባረረባትን ገነትን በሱ ምክንያት ይሄ ነገር ቢመጣም በሔዋን ምክንያት ሞት ቢመጣ በድንግል ማርያም ምክንያት ድነት ስለመጣ ትምክህተ ኩልነ የሁላችን መመኪያ በእናቱ አማካኝነት በሱ ምክንያት ሔዋን መርገም ብታመጣ ድንግል ማርያም ደግሞ ሕይወትን ሰጠችን። ክርስቶስን ባትወልድልን ኑሮ መድኃኒት ባይኖረን ኑሮ የኛ ድህነት የለንም ነበረ። ግን ክርስቶስን የወለደች ናት፣ ክብር ምስጋና ይድረሳትና ድንግል ማርያም እሱን የያዘችበት ምክንያትና የተሰደደችበት በእውነት እሷ እኮ በምን ቋንቋ እንገልጻታለን? አባ ሕርያቆስ እኮ እሳተ መለኮት በወድሽ ባደረ ጊዜ ድንግል ሆይ እሳተ መለኮት በወድሽ ባደረ ጊዜ እንደምን አላቃጠለሽ? ፊቱ እሳት፣ ልብሱ እሳት፣ ቀሚሱ እሳት ይለዋል። በምን አንደበት ይገልጸዋል? ለምን አላቃጠለሽም አላት። በማኅፀኗ ስትሸከመው እሳተ መለኮትን ዓለምን በእጁ የጨበጠ ንጉሥ በእውነት መታደል አይደለም? ምን ያህል መመረጥ ነው በእውነት የእግዚአብሔር ልጆች! ትልቅ መመረጥ እኮ ነው። ትልቅ መታደል እኮ ነው። ምን ያህል እናትነት ነው! ድንግል ማርያም በማኅፀኗ ስትሸከም ዓለምን የጨበጠውን ንጉሥ ለምን አላቃጠለሽም አላት። ስለዚህ በሄሮድስ ምክንያት ስትሰደድ ስደቱ ሲመጣ አዘክሪ ድንግል ንግደቶ ዘተጎይ ምስሌሁ እምሀገር ለሀገር ከሀገር ወደ ሀገር ስትሸሽ ድንግል ሆይ መሰደዱን አሳስቢ አላት። በሄሮድስ ምክንያት አባ ሕርያቆስ በብዙ ነገር ነው የገለጸላት። በእውነት ድንግል ማርያም ይህ ሁሉ ነገር የእሷ እናትነት እጅግ ከባድና ታላቅ ነው። አራተኛውና ዙሪያው ለማስተምሩት ስለ እውነት ለሚሰደዱ አርአያ ለመሆን። ምክንያቱም በእውነት የሚሰደዱ ሰዎች አርአያ ለመሆን ስለ ክርስትናቸው፣ ስለ ሃይማኖታቸው ስለሚሞቱ ሰዎች አርአያ ለመሆን። ምክንያቱም ክርስቶስ ተሰዷላ። እሱ የተሰደደውን መሰደድ ስላለባቸው፣ እሱ የሞተውን ሞት መሞት ስላለብን መሰደድ ስላለብን፣ እሱ ያገኘውን መከራ መቀበል ስላለብን ይህንን ለማጠየቅ እሱ ተሰደደልን። ለምን? ዛሬ ክርስቲያኖች ምንባል እኮ ክርስቶስ በመባሉ ነው። እሱ ስጋ የለበሰልን በመሆኑ የእኛን ክርስትና ስላሳየን ፍቅርን ያሳየን እሱ ነው። ተገረፈልን እንድንሰደድ፣ መከራ ሲያገኘን እንድንጸና እንድንበረታ ያደረገን እሱ ነው። ለምን ከተባለ ክርስቶስ የሞተልን የተሰቃየልን ስቃይ እኛ መቀበል ስላለብን ነው። ግን ሰዎች ስንባል ግን ቶሎ ተስፋ ቆራጮች እንሆናለን። ምክንያቱም መከራ ሲመጣብን አንጸናም፣ አንጠነክርም። ሰዎች ነንና ሰዎች በመሆናችን ማለት ነው። ስለዚህ የእግዚአብሔር ልጆች ሁላችንም ቢሆን መጽናት ያስፈልገናል ማለት ነው። አምስተኛው እስከ ምጽአቱ ዳግማዊ ድረስ ወልድ ዋሕድ በማለት ጸንተው የሚኖሩ ገዳማተ ግብፅና ገዳማተ ኢትዮጵያ ለመባረክ በዳግም ምጽአት ክርስቶስ እስኪመጣ ድረስ እንዲጸኑ ገዳማውያንን ያንን ለመባረክ ተሰደደ። ግብፅን ለመባረክ ይላል። ስለዚህ ይህን ሁሉ መከራ የተቀበለልን ክርስቶስ ነው። እንዲያው ድንግል ማርያም ይህን አዝላ ስትሰቃይ ስትሄድ ግን አንድም ቀን ይህን ሁሉ ነገር ግን እሷ ስትማረር እናቴ ሆይ ጠንክሪ በርቺ እያለ የአምላክነቱን ስራ እየሰራ ብዙ ጊዜ
እሷን ይታዘዛት ያገለግላት ነበረ። ለምን ከተባለ እናቱ ስለሆነች፣ ድንግል ማርያም እናቱ ስለሆነች፣ ስለመረጣት፣ ስለወደዳት፣ ስላከበራት። ይችን እናት ነው ዛሬ ሰዎች የሚዘብቱባት። በእውነት መመኪያችን አድርጎ የሰጠን እግዚአብሔር እናትነት ከሷ በላይ ምን አለ? በእውነት የእግዚአብሔር ልጆች ይእቲ በትር አምሳለ ማርያም ቅድስት ወጽጌ ዘወፃ እምኔሁ አምሳሉ ለወልድ ይላል። ምን ማለት ነው? ይህችው በትር የቅድስት እናቱ የድንግል ማርያም ምሳሌ ናት። ከእርሷም የተገኘው አበባ የወልድ ዋህድ አምሳል ነው። በዚህም ላይ የድንግል አበባ ክርስቶስ ነው ይላል። የድንግል አበባ ክርስቶስ ነው። ዛሬ አበባ ብለን በጽጌ የምናየው ማለት ነው። ብዙ ጊዜ ይህንን እናያለን እና ድንግል ማርያም ይሄንን መከራ ሁሉ ተቀብላ ይህን ሁሉ ነገር እስከምትመለስ ከስደቷ ስትመለስ ድረስ አንድም ቀን ንጹሕ ነገር አላገኘችም። ይህ ሁሉ እናትነት ፍቅር ነው። የእናትነት የኛ ክርስቶስን ይዛ ሄደች ነው። ቅዱስ ያዕቆብ ዘስሩግ እኮ እመቤታችንን ሲገልጻት በጣም በብዙ ነገር መግለጽ ያቅተዋል። አባቶቻችን እኮ አመስግነውታል። እነ ቅዱስ ኤፍሬም በውዳሴ ማርያም እና አባ ሕርያቆስ በቅዳሴያቸው አመስግነው አልጠግብ ብለው ከምግብ በላይ ከምስጋና በላይ እየሆናቸው ድንግል ማርያም ነው ይጠገባል። በእውነት ማርያም የሚለው ስም በጣም የሚጣፍጥ የእሷ እናትነት ምኗ ይጠገባል። ስለማይጠገብ እኮ ነው፣ ስለማይሰለች። ቅዱስ ያዕቆብ ዘስሩግ ምን ይላል መሰላችሁ? በቅድስና ውበት ለተሞላችው ንጽሕት ትሕት እናገር ዘንድ አንደበቴ ብቁ አይደለም። በቅድስና ለተሞላችው ለንጽሕት ለቅድስት ድንግል ማርያም ለእሷን ለመናገር አንደበቴ ብቁ አይደለም ማለት በጣም ከበደው። የእግዚአብሔር ልጆች ተመልከቱ። ምክንያቱም በምን ትገለጻለች? አሁን ቅዱስ ያዕቆብ ይህንን ለመግለጽ የተራራ ቀለማትን መዋሃድ ለማይመጥኗት ለዚህች እጅግ ክብርት እንዴት ያለ ስዕል ሰዓት! ውበቷ ከኔ መጠበብ በላይ ነው። አይምሮ እንዲህ ስላት አልፈቀድም አለ። የድንግል ማርያምን ክብሯን ከመግለጥ ፀሐይን ከነብርሃኗ ከነሙቀቷ መግለጽ ይቀላል አለ። ተመልከቱ። አሁን የድንግል ማርያምን ክብር ከመግለጽ ፀሐይን ከነሙቀቷ ከነድምቀቷ መሳል ይቀላል። እስኪ ተመልከቱ። ፀሐይን ሁላችንም እናያታለን። ፀሐይ ብርሃኗን እንኳን ለመግለጽ ስናያት በእይታ ፀሐይ እንዲህ ናት፣ ጨረቃ እንዲህ ናት፣ ሁሉም እንዲህ ነው እያልን ግን ስም እንሰጣቸዋለን። ግን አሁን የድንግል ማርያም ክብር ከዚህ በላይ ስለበዛበት ቅዱስ ያዕቆብ ዘስሩግ ይህንን ሲገልጽ በምን ልግለጻት አለ? በምን ልመስላት አለ? አሁን የእሷን ለመሳል የድንግል ማርያም የፀሐይን ሙቀቷን መግለጽ ይቻላል አለ። ምክንያቱም ይሄ ነው። አሁን አንዳንድ ጊዜ ብዙ ጊዜ ስናየው የእሷን እናትነት እንደቀላል ነገር የሚያዩ ሰዎች አሉ። ስለዚህ ምናልባት የፀሐይ ጨረር በስዕል ሊቀመጥ ይችል ይሆናል። ስለ እርሷ የሚነገረው ነገር ግን አሟልቶ ለመስበክ አንደበት አይቻልም። የሚችል ሆድም የለም፣ የሚሸከም ነገርም የለም አለ። ምክንያቱም የእሷን ለመግለጽ ግን አንደበታችን አይችልም። እንዴት ሊችል ይችላል አንደበታችን? አይምሯችንስ ከአይምሮ በላይ ስለሆነች ስለምንጠበብባት እጅግ የምናከብራት እናት በመሆኗ። ስለዚህ እኮ ነው አባቶቻችን በብዙ ነገር የገለጿት እኮ። እንዴት አድርገን እንግለጻታለን? እና ድንግል ማርያም ይህን ሁሉ ነገር የተሰደደችበት ዘመን ዘመነ ጽጌ በመባልም የአበባ ዘመን ተብሎ ዛሬ የጽጌ ዘመን እያልን የምናከብረው አባቶቻችን በርስት የደረሱላት ከመሰዶም እንኮን ነው ከመገሞራ መሰልነ እግዚአብሔር ኪያኪም እያትረፈለነ ይላል ደራሲ። ምክንያቱም ድንግል ማርያም ሲያመሰግናት ደራሲው ምን አለ? አንቺን እናትነት ባያስቀርልን ኑሮ፣ አንቺ ባትኖሩ ኑሮ እንደ ሰዶምና እንደ ገሞራ በሆን ነበር፣ በጠፋን ነበር ደራሲው። አሁን እኮ የዓለም መድኃኒት እሷ ስለሆነች ነው። ምክንያቱም አዳኝ ክርስቶስን ስለወለደች ነው። አዳኛችን እሷ ባትኖር ኑሮ ክርስቶስ ከእሷ ስለማይወለድ ማለት ነው። እሷን ስለመረጣት እናትነት ከዚህ በላይ ክብሯ ምን እንገልጸዋለን? ስለዚህ እያንዳንዱ ሲገለጽላት የድንግል ማርያም ብዙ ረቂቅ ያላት እናትነት ናትና የእሷን የሰጠን አምላካችን ስሙ ለዘላለም የተመሰገነ ይሁን። እርሷን ከማን ጋር መመደብ ይቻላል አለ? ከደናግል ጋር ከቅዱሳን ጋር እንዳልመድባት፣ ከንጹሐን ጋር ካገቡ ሴቶች ጋር ከእናቶች ጋር በምንስ ልመድባት አለ ቅዱስ ያዕቆብ። አሁንም ቢሆን በምን ልመድባት አለ? ማንም ከወተት ጋር ከወተት የጣፈጠ ቃሏን መናገር አይቻለኝም፣ ያጥረኛል፣ ቃል ያጥረኛል አለ። አንደበት ያጥረኛል። በምን እገልጻታለሁ? በምንስ አመሰግናታለሁ? አባቶቻችን እኮ በዚሁ በዘመነ ጽጌ ስታዩት በእውነት የተወደዳችሁ የእግዚአብሔር ልጆች እንቅልፍ ሳይወስዳቸው በማህሌት ሲያመሰግኗት አልጠግብ ብሎ ሰዓቱ እያጠራቸው ለአገልግሎት ቆመው የድንግል ምስጋና አላልቅ ብሎ ስለማያልቅ፣ በእርግጥ የድንግል ምስጋና ማለቅ የለበትም፣ አያልቅምም። አመስግነውም አልጨረሱትም። ቅዱሳን መላእክቱም አልጨረሱትም።
የእሷ ምስጋና ሰፊ ስለሆነ ስለዚህ ድንግል ማርያም ይህንን በዚህ ሁሉ በመሆኑ ሲገልጻት ይህን አለ። መውለዷን ከታተመ ማህፀን ጋር እዩ ከደናግል መካከል ናት ስል ሕፃን ይዛ ስታጠባ አያታለሁ አለ። ከዮሴፍ ጋር ትኖራለች ስል በጋብቻ ቃል ኪዳን አልታሰረችም። በምን ልግለጻት አለ። ልጇን ይዛ ሲያያት ማለት ነው። ገረመው፣ ደነቀው። በብዙ ነገር ሲገልጽላት ቅዱስ ያዕቆብ ማለት ነው። ስለዚህ እርሷ እንድናገር ፍቅር ያስገድደኛል፣ የክብሯ ከፍታ ግን ያስቸግረኛል፣ ይገድበኛል አለ። ስለሷ እንድናገር ፍቅሯ ያንገበግበኝና ይነሳል አለ። አሁን ፍቅሩ ይነሳበታል እሷን ለመናገር አንደበቷን አመስግኖ አለመጨረስ። ነገር ግን ደግሞ ምን ያደርጋል? ስለሷ እንዳልናገር እንዳልተው አለ። እንዳልተው ፍቅሯ ያንገበግበኛል አለ። እንዳልናገር ደግሞ አንደበት ይገድበኛል፣ ያጥረኛል። በምንስ ልግለጽላት አለ። ስለዚህ እንዲህ አይነት እናትነት እግዚአብሔር አምላካችን የሰጠን የእሷ ናትና በከፍታው ያስቸገረ ከቶ ምን ባደርግ ይሻለኛል? ስለ እርሷ ለመናገር ብቁ እንዳልሆን እኔ እናገራለሁ ይላል። ስለዚህ ድንግል ማርያም የኛ እናት የኛ መመኪያ ሆና ተሰጣናለችና በእሷ አማላጅነት የመንግስቱ ወራሽ የስሙ ቀዳሽ እንድንሆን የአምላካችን ቅዱስ ፈቃዱ ይሁንልን። ዘንዶ ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። ራእየ ዮሐንስ ምዕራፍ 12 ቁጥር 13 ያስተማረን የመከረን የገሰጸን የአባቶቻችን አምላክ የእኛም አምላክ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።